ይድረስ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንዲሁም ለኢትዮጵያ መንግስት ለሚመለከታቸው የሰላምና ጸጥታ አካላቶች ደርሶ ጉዳዩ በሕግ እንዲታይ በአክብሮት እጠይቃለሁ። እነዚህ ሰዎች እስከመቼ ድረስ ነው በወንጌል የሚቀልዱት? በክርስቶስ የሚቀልዱት እስከመቼ ድረስ ነው? በመጽሐፍት መልክ ጽፈው ሕዝብን በማጣመም ሕዝብን ወደ ገሃነም እሳት በመማገድ የተክለ ሃይማኖት ተቅማጥ ከክርስቶስ ኢየሱስ ደም ጋራ ተነጻጽሮ ቀረበ። ዝም አልን። የአቡነ ሐራ የመቃብር አፈር ሰዎች እየጠጡ በተቅማጥ በሽታ እያለቁ ነው፣ በወረርሽኝ በሽታ። ሂድ እስኪ ወደ ላሊበላ፣ ለቅዱስ ላሊበላ የጎጃም የጎንደር እስከ ደብረ ታቦር እስከ ተከዜ ወንዝ ድረስ ያለውን የመሬት አፈር ቆንጥሮ የጠጣ ኃጢአቱ ይሰረይለታል ተብሎ በመጽሐፍ መልኩ ተጽፎ ሰዎቹ እውነት እየመሰላቸው አፈር እየጠጡ እያለቁ ነው። በስጋ እንኳን በስጋም ሳይመቻቸው ሳይደላቸው እንደገናም ወደ ሲኦል እየተጓዙ ያሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መነኮሳት ደባትራን አማካኝነት ዛሬ ይህንን የከበረውን ቅዱሱን ወንጌል በመናቅ በልሳን እየቀለዱ በክርስቶስ እየቀለዱ እስከ መቼ ድረስ ነው ዝም የሚባሉት? እስከ መቼ ድረስ ነው ዝም የሚባሉት? ይህ መነኩሴና ይህ አጋንንት አለብኝ ብሎ በልሳን የሚቀልደው በመንፈስ ቅዱስ የሚያሾፈው ሰው በሕግ መጠየቅ አለባቸው ወገኖች፣ በሕግ መጠየቅ አለባቸው። እኛ በማስረጃ ታምረ ማርያምን ስንተች፣ ገድላትን፣ ድርሳናትን፣ የዜማ መጽሐፍቶችን ስንተች በሕግ ተጠይቀን ቀርበን ታስረን የለም ወይ ወገኖቼ? በሕግ እኮ ተጠይቀናል እኮ፣ ፍርድ ቤት ቀርበናል እኮ። እነዚህ ሰዎች ወንጌላችንን በመናቅ ክርስቶስን በመናቅ በጸበል ስም ሰዎችን ለማጀዘብ የሄዱበት መንገድ እጅግ አደገኛ ነው። እጅግ አደገኛ ነው። አደገኛ ነው። አደገኛ ነው። ይህ የከበረ ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ ለቅዱሳን አባቶቻችን ተሰጥቷል፣ እኛ ላይ ደርሷል። ስለዚህ እኛ የምንቀልድበት ወንጌል አይደለም። በሕግ ይጠየቁልን። ይህ መነኩሴ ይህ ደብተራ ሲቀደም ይህ ደብተራ ነው፣ ደብተራ ነው። አጋንንትን እኔ ምን አውቃለሁ ብሎ አጋንንቱ ሲጠይቀው እውነት አጋንንት ቢሆን እኔ ምን አውቃለሁ ይለዋል። እኔ ምን አውቃለሁ ይለዋል። አጋንንቱ የሚለውን እየተቀበለ ነው ያለ፣ ሰምታችሁት ከሆነ። ስለዚህ እባካችሁን ሁለቱ ተዋናዮች አጋንንት አለብኝ ብሎ የሚቀባጥረውና እንዲሁም አጋንንት አስወጣለሁ ብሎ በመቁጠሪያ የሚደባደበው እነዚህ ሁለቱ ሰዎች በሕግ አምላክ በሕግ ይጠየቁልን፣ በሕግ ይጠየቁልን። የሕይወታችን መመሪያና የነፍሳችን መዳኛ የሆነውን የከበረውን ወንጌል ደቅድቀውብናል። የከበረውን የእግዚአብሔር ቃል ንቀውብናል። ክርስቶስ ኢየሱስን አቃለውብናል። ስለዚህ አመፀኞችን ይቀጣ ዘንድ እግዚአብሔር ነገሥታትን ይሾማል እንደሚል ቅዱስ ቃሉ እነዚህ ወንበዴዎች በሕግ ፊት ቀርበው ፍትሕ እንዲያገኙ በጌታ ፍቅር እጠይቃለሁ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ከተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን የወንጌል አገልጋይ ነኝ። አሁን ከዚህ በመቀጠል ቪዲዮውን ተመልከቱት። መዳን በሌላ በማንም የለም። በማን ነው? እንድንበዘን ከሰማይ በታች የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ትከራከረኛለህ እንዴ? ና እንጂ እንዴ! የት ነው?
አድፍጣችሁ ነበር አድፍጣችሁ ነበር። አንተ ልጸልይልና እስኪ ጸልይልህ በጌታ በኢየሱስ እዚህ ላይ 99 መንፈስ አለበት። ኧረ ተው ላስወጣለህ። ቆይ ዝም በለው በቦክስ እንዴ በቦክስማ አይደለም በካራቴ ነው እኛ የምናውቀው። እንዴት በካራቴ በቦክስ ምናምን አይደለም እንዴ? እንደወጣለ መፈወስ አትፈልግም? ጆን ሲና አንዳላ አታውቅም? እዚህ ጋር ያጋያላ የጌታን ቅባት አትፈልግም? ኦ ሻላባራባ ዳጋባባ ሻማና ባዛባ ውጣ በጌታ በኢየሱስ ስም አዘዋለሁ ከለኩ ነው። በጌታ በኢየሱስ ስም ውጣ። ትምህርት ቆይ አይደለም ይኸውላችሁ አሁን እኮ እናንተ አንድ ያልተረዳችሁ ነገር አለ። እሺ ምንም አታረጉም። ይሄ የውሸት ነው። ይሄ የውሸት አዳራሽ ነው። አዳራሽ ነው እንዴ? ይሄ የውሸት አዳራሽ ዋሻችሁ እኮ አዳራሽ ነው። ይሄ ነው አዳራሽ። የኛማ እንዴ ጴንጤቆስጤ ማለት ምን ማለት ነው? መንፈስ ቅዱስ የወረደበት ቦታ ነው። ስለዚህ ጴንጤ ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ምን እያሉ ጴንጤ እያሉ ነው እንዴ? ጴንጤ ማኛ መንፈስ ቅዱስ ወርዶብናል። ከሚገርም ነገር ማለት ወረደባቸው እንዴና ተራው የኔ ነው ተራው የኔ ነው። ኦ ሃሌሉያ ማሻባራ ባራ ኑ ላስወጣላችሁ የሁላችሁንም መንፈስ ኑ በጌታ በኢየሱስ ክርስቶስ ውጣ በጌታ በኢየሱስ ያስመሳይ መንፈስ የሟርት መንፈስ የሟርት መንፈስ ነው ያለበት እሱ አይደለ? አዎ እስኪ አስወጡት። አትወጣም። አንዱን እንኳን እውነት አልተናገረም። አትወጣም በጌታ በኢየሱስ ክርስቶስ ኦ ኢየሱስ የሁሉ አዳኝ የሁሉ መጋቢ ውጣ በጌታ አትወጣም እንዴ? ማርያም እንዴ የምታማልደው? እንዴት ታማልዳለች? እንዴት ልታማልድ ትችላለች? ማርያም ሰው አይደለች እንዴ? እሺ ሰው ነች አይደለችም? እናንተ ናችሁ አመጣው። እናንተ እኮ ችግራችሁ ነው። ማርያም ሰው ነች። እሺ በቃ ግን ጌታን ወልደዋለች። እሺ በቃ ስለዚህ ምንድነች ማለት ነው? ማርያም ሰው ነች። ሰው ነች ግን ማማለዳችን መላክ ነን አለን እንዴ? ማማለዳችን አሁን እንደምታወሩኝ ማን ናችሁ? ከኔ ጋር አውሩኛ። ከኔ ጋር እኔን እያወከኝ ማን? እኔ የመናፍቅ መንፈስ ነው። የመናፍቅ መንፈስ ጴንጤ ነን በቃ። እንዴት ገባችሁበት ልጁ ላይ? እንዴ እናቱ ጴንጤ ነች እኮ አሁን እናቱ ጴንጤ ነች፣ አክስቱ ጴንጤ ነች። እሱ ዝም ብሎ ጸሎት ያደርጋል ምናምን። እኛ ደግሞ አንፈልግ። ከእናቱ ነው የተዋረሳችሁት? አይደለም የታሰርኩና አሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም። በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ አዳምጣ። በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ቅድ ነው ካዲያ እየመታኸኝ አሁን እኮ አዳምጥ እየተማታህ ነው። እኔን አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሰይጣን ይተምናል። ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማሩ እኮ። ያዝ አዳምጠኝ። ቆይ በዱላ እየተማታችሁ ነው። አዎ እሺ። ዱላ ምንድነው ጥቅም? ቅዱስ ለሻዳ አዶና ያሁ ኢየሱስ ክርስቶስ ጸባዖት ታማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል አደረኩልህ። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። እሺ አሁን ምንድነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድነው? የጌታ መንፈስ እንዲኖር ባፈልግም ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ እንዴ? ከኔ ጋር አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አውሩ። መንፈስ የለበትም። አስመሳይ ነው እኮ አውሩኝ። ሰው ያስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ ቆይ እንዴ ታማትባላችሁ እንዴ? አንተ መንፈስ አለብህ? ታማትባላችሁ። ቆይ ታማትባላችሁ እንዴ? አማተባችሁ እኮ። አዎ ይኸው እየሳቁብህ አይደለ እንዴ? አይደለማ በቃ
እኔ እንደዚህ ነው በቃ የሰው ጥርስ ማርገፍ እፈልጋለሁ፣ ግን እስካሁን አልተፈቀደልኝ። ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው በትህትና ነው እኮ እታዘዛለሁ። ተለበል በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም ናቸው አይደለም? አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ። በል እንጂ እታዘዛለሁ እንጂ እታዘዛለሁ። እሺ በኢየሱስ ክርስቶስ ስም ተቃጠል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል። ምን ነው ታዘዛለሁ። እሺ በማን ስም አላውቅም በማን ስም እንደሆነ። በማን ስም? በስላሴ ስም። እሺ በስላሴ ስም እታዘዛለሁ። ምስጢሬን አወጣለሁ። እናገራለሁ። እናገራለሁ። በል ተናግሬያለሁ። አንዴ ሌላ የምናገረው ነገር አለ? ምስጢር የለም። በቃ የለም። አዎ በቃ ሚስጥራችን ምንም ነገር የለም። በቃ በኢየሱስ ክርስቶስ ስም ማመን ነው። እኛ ጋር ምንም የተሰወረ ነገር የለም። ስለዚህ በቃ ግልጽ ነው። ህዝቡ መዳን አለበት። ወደ ጌታ ተመለሱ። ታዘዛለሁ እኮ ነው የሚባለው እኮ በጌታ በኢየሱስ በስላሴ ስም አልኩኝ። ሚስጥር አውጣ ለምን ትለኛለህ? የምን ሚስጥር ነው የማወጣው? ምን እንደሆን እንዴ ሚስጥር ነው ታውጣላ። በኢየሱስ ስም ማሰብ የመናፍቅ መንፈስ ነኝ። እንዴት የመናፍቅ መንፈስ ነኝ? በቃ መናፍቅ አይደለ እንዴ የምትሉን እኛን? ስለዚህ በቃ የመናፍቅ መንፈስ ነኝ። ለምን ገባበት ልጁ ላይ? በልጅነቱ ነው የገባሁት። የገባኸው በልጅነቱ። የትኛው ኢየሱስን ነው የምታመልኩት? እኛ ያው ኢየሱስን ነው ተናገረ። በጌታ በኢየሱስ እኮ ኢየሱስ ክርስቶስ አንዴ ብቻ ይድረስ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንዲሁም ለኢትዮጵያ መንግስት ለሚመለከታቸው የሰላምና ጸጥታ አካላቶች ደርሶ ጉዳዩ በሕግ እንዲታይ በአክብሮት እጠይቃለሁ። እነዚህ ሰዎች እስከ መቼ ድረስ ነው በወንጌል የሚቀልዱት? በክርስቶስ የሚቀልዱት እስከ መቼ ድረስ ነው? በመጽሐፍት መልክ ጽፈው ህዝብን በማጣመም ህዝብን ወደ ገሃነም እሳት በመማገድ የተክለ ሃይማኖት ተቅማጥ ከክርስቶስ ኢየሱስ ደም ጋራ ተነጻጽሮ ቀረበ። ዝም አልን። የአቡነ ሐራ የመቃብር አፈር ሰዎች እየጠጡ በተቅማጥ በሽታ እያለቁ ነው፣ በወረርሽኝ በሽታ። ሂድ እስኪ ወደ ላሊበላ፣ ለቅዱስ ላሊበላ የጎጃም የጎንደር እስከ ደብረ ታቦር እስከ ተከዜ ወንዝ ድረስ ያለውን የመሬት አፈር ቆንጥሮ የጠጣ ኃጢአቱ ይሰረይለታል ተብሎ በመጽሐፍ መልኩ ተጽፎ ሰዎቹ እውነት እየመሰላቸው አፈር እየጠጡ እያለቁ ነው። በስጋ እንኳን በስጋም ሳይመቻቸው ሳይደላቸው እንደገናም ወደ ሲኦል እየተጓዙ ያሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮሳት ደባትራን አማካኝነት ዛሬ ይህንን የከበረውን ቅዱሱን ወንጌል በመናቅ በልሳን እየቀለዱ በክርስቶስ እየቀለዱ እስከ መቼ ድረስ ነው ዝም የሚባሉት? እስከ መቼ ድረስ ነው ዝም የሚባሉት? ይህ መነኩሴና ይህ አጋንንት አለብኝ ብሎ በልሳን የሚቀልደው በመንፈስ ቅዱስ የሚያሾፈው ሰው በሕግ መጠየቅ አለባቸው ወገኖች፣ በሕግ መጠየቅ አለባቸው። እኛ በማስረጃ ታምረ ማርያምን ስንተች፣ ገድላትን፣ ድርሳናትን፣ የዜማ መጽሐፍቶችን ስንተች በሕግ ተጠይቀን ቀርበን ታስረን የለም ወይ ወገኖቼ? በሕግ እኮ ተጠይቀናል እኮ፣ ፍርድ ቤት ቀርበናል እኮ። እነዚህ ሰዎች ወንጌላችንን በመናቅ ክርስቶስን በመናቅ
በጸበል ስም ሰዎችን ለማጀዘብ የሄዱበት መንገድ እጅግ አደገኛ ነው። እጅግ አደገኛ ነው። አደገኛ ነው። አደገኛ ነው። ይሄ የከበረ ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ ለቅዱሳን አባቶቻችን ተሰጥቷል፣ እኛ ላይ ደርሷል። ስለዚህ እኛ የምንቀልድበት ወንጌል አይደለም። በሕግ ይጠየቁልን። ይሄ መነኩሴ ይሄ ደብተራ ሲቀደም ይሄ ደብተራ ነው። ደብተራ ነው። አጋንንትን እኔ ምን አውቃለሁ ብሎ አጋንንቱ ሲጠይቀው እውነት አጋንንት ቢሆን እኔ ምን አውቃለሁ ይለዋል። እኔ ምን አውቃለሁ ይለዋል። አጋንንቱ የሚለውን እየተቀበለ ነው ያለ ሰምታችሁት ከሆነ። ስለዚህ እባካችሁን ሁለቱ ተዋናዮች አጋንንት አለብኝ ብሎ የሚቀባጥረውና እንዲሁም አጋንንት አስወጣለሁ ብሎ በመቁጠሪያ የሚደባደበው እነዚህ ሁለቱ ሰዎች በሕግ አምላክ በሕግ ይጠየቁልን። በሕግ ይጠየቁልን። የሕይወታችን መመሪያና የነፍሳችን መዳኛ የሆነውን የከበረውን ወንጌል ደቅድቀውብናል። የከበረውን የእግዚአብሔር ቃል ንቀውብናል። ክርስቶስ ኢየሱስን አቃለውብናል። ስለዚህ አመፀኞችን ይቀጣ ዘንድ እግዚአብሔር ነገሥታትን ይሾማል እንደሚል ቅዱስ ቃሉ እነዚህ ወንበዴዎች በሕግ ፊት ቀርበው ፍትህ እንዲያገኙ በጌታ ፍቅር እጠይቃለሁ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ከተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን የወንጌል አገልጋይ ነኝ። አሁን ከዚህ በመቀጠል ቪዲዮውን ተመልከቱት። መዳን በሌላ በማንም የለም። በማን ነው? እንድንበዘን ከሰማይ በታች የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ትከራከረኛለህ እንዴ? ና እንጂ እንዴ! የቴን ነው አድፍታችሁ ነበር? አድፍታችሁ ነበር። አንተ ልጸልይልና እስኪ ጸልይልን። በጌታ በኢየሱስ እዚህ ላይ 99 መንፈስ አለበት። ኧረ ተው ላስወጣለት። ቆይ ዝም በለው። በቦክስማ አይደለም። በካራቴ ነው እኛ የምናውቀው። እንዴት በካራቴ በቦክስ ምናምን አይደለ? እንዲወጣል መጥቶስ አትፈልግም? ጆን ሲና አንዳላ አታውቅም? እዚህ ጋር ያጋያላ የጌታን ቅባት አትፈልግም? ኦ ሻላባራ ባዳጋባባ ሻማና ባዛባ ውጣ በጌታ በኢየሱስ ስም አዘዋለሁ። ከፈለኩ እኮ ነው። በጌታ በኢየሱስ ስም ውጣ። ቆይ አይደለም ይኸውላችሁ፣ አሁን እኮ እናንተ አንድ ያልተረዳችሁ ነገር አለ። እሺ ምንም አታረጉም። ይሄ የውሸት ነው። ይሄ የውሸት አዳራሽ ነው። አዳራሽ ነው እንዴ? ይሄ የውሸት አዳራሽ። ዋሻችሁ እኮ አዳራሽ ነው። ይሄ ነው አዳራሽ። የኛማ እንዴ ጴንጤቆስጤ ማለት ምን ማለት ነው? መንፈስ ቅዱስ የወረደበት ቦታ ነው። ስለዚህ ጴንጤ ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ጴንጤ እያሉ ነው እንዴ? ጴንጤ ማኛ መንፈስ ቅዱስ ወርዶብናል። ከሚገርም ነገር ማለት ወረደባችሁ እንዴና ተራው የኔ ነው ተራው የኔ ነው። ኦ ሃሌሉያ ማሻባራባራ ኑ ላስወጣላችሁ የሁላችሁን መንፈስ ኑ በጌታ በኢየሱስ ክርስቶስ ውጣ በጌታ በኢየሱስ ያስመሳይ መንፈስ የሟርት መንፈስ የሟርት መንፈስ ነው ያለበት እሱ አይደለ? አዎ እስኪ አስወጡት። አትወጣም። አንዱን እንኳን እውነት አልተናገረም። አንዱ አትወጣም በጌታ በኢየሱስ ክርስቶስ ስም። ኦ ኢየሱስ የሁሉ አዳኝ የሁሉ መጋቢ ውጣ በጌታ አትወጣም እንዴ? ማርያም እንዴት ነው የምታማልደው? ቆይ እንዴት ታማልዳለች? እንዴት ልታማልድ ትችላለች? ማርያም ሰው አይደለች እንዴ? እሺ ሰው ነች አይደለችም? እናንተ ናችሁ የምታውቁ። እናንተ እኮ ችግራችሁ ይሄ ነው። ማርያም ሰው ነች። እሺ በቃ ግን ጌታን ወልደዋለች። እሺ በቃ ስለዚህ ምንድነች ማለት ነው? ማርያም ሰው ነች። ሰው ነች ግን ማማለዳችን መላክ ነን አለን እንዴ? ማማለዳችን አሁን እንደምታወሩኝ ማን ናችሁ? ከኔ ጋር አውሩኛ። ከኔ ጋር እኔን እያወከኝ እኔ የመናፍቅ መንፈስ ነው። የመናፍቅ መንፈስ ጴንጤ ነን። በቃ እንዴት ገባችሁበት ልጁ ላይ?
እንዴ እናቱ ጴንጤ ነች እኮ አሁን እናቱ ጴንጤ ነች፣ አክስቱ ጴንጤ ነች። እሱ ዝም ብሎ ጸሎት ያደርጋል ምናምን። እኛ ደግሞ አንፈልግ። ከእናቱ ነው የተዋረሳችሁት? አይደለም የታሰርኩን አሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ አዳምጣ። በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ቅድ ነው ካዲያ ግድ እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው። እኔን እስቲ አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሰይጣን ምን ተምናል? ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማቱ እኮ። ያዝ አዳምጠኝ። ቆይ በዱላ እየተማታችሁ ነው። እሺ ዱላ ምንድነው ጥቅም? ቅዱስ ኤልሻዳይ አዶናይ ያሁ ኢየሱስ ክርስቶስ ጸባዖት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል አደረኩልህ። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። እሺ አሁን ምንድነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድነው? የጌታ መንፈስ እንዲኖርብህ አትፈልግም? ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ እንዴ? ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር መንፈስ የለበትም። አስመሳይ ነው እኮ አውሮኝ። ሰው ያስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ በኢየሱስ ቆይ እንዴ ታማተባላችሁ እንዴ? አንተ መንፈስ አለብህ? ታማተባላችሁ ወይ? ታማተባላችሁ እንዴ? አማተባችሁ እኮ። አዎ ይኸው እየሳኩብህ አይደለ እንዴ? አይደለማ በቃ እኔ እንደዚህ ነው በቃ። የሰው ጥርስ ማርገፍ እፈልጋለሁ ግን እስካሁን አልተፈቀደልኝ። ማን ቤተሰቦቹን እንዲህ ላከሳስራቸው ነው ፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው በትህትና እኮ እታዘዛለሁ። ቶሎ በል። በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም አይደለም አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ በል እንጂ እታዘዛለሁ እንጂ እታዘዛለሁ በላ። እሺ በኢየሱስ ክርስቶስ ስም ተቃጠል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል። ምን ነው? ታዘዛለሁ። እሺ በማን ስም? አላውቅም በማን ስም እንደሆነ። በማን ስም? በስላሴ ስም። እሺ በስላሴ ስም እታዘዛለሁ። ምስጢሬን አወጣለሁ። እናገራለሁ። እናገራለሁ በል። ተናግሬያለሁ። አንዴ ሌላ የምናገረው ነገር አለ? ምስጢር የለም። በቃ የለም። አዎ በቃ ሚስጥራችን ምንም ነገር የለም። በቃ በኢየሱስ ክርስቶስ ስም ማመን ነው። እኛ ጋር ምንም የተሰወረ ነገር የለም። ስለዚህ በቃ ግልጽ ነው። ህዝቡ መዳን አለበት። ወደ ጌታ ተመለሱ። ታዘዛለሁ እኮ ነው የሚባለው እኮ። በጌታ በኢየሱስ በስላሴ ስም አልኩኝ። ሚስጥር አውጣ ለምን ትለኛለህ? የምን ሚስጥር ነው የማወጣው? ምን እንደሆን እንዴ? ሚስጥርና ታወጣለህ። በኢየሱስ ስም ማሰብ። የመናፍቅ መንፈስ ነኝ። እንዴት የመናፍቅ መንፈስ ነኝ? በቃ መናፍቅ አይደለ እንዴ የምትሉን እኛን? ስለዚህ በቃ የመናፍቅ መንፈስ ነኝ። ለምን ገባህበት? ልጁ ላይ በልጅነቱ ነው የገባሁት። የገባኸው በልጅነቱ። የትኛው ኢየሱስን ነው የምታመልኩት? እኛ ያው ኢየሱስን ነው እኮ። ኢየሱስ ክርስቶስ አንዴ ብቻ